አይ ሀና ግን ምን አይነት ሞኝ ሴት ነሽ? እና ህይወትሽን የምትመሪው ገላሽን እየሸጥሽ ነው እንዴ? እናትሽ ወደ ቤት ገቢ ራሱ አታመልጭም አንቺ ውሻ። ይተረከምሽ ማግሌ ለምን አትተወኝም? ሰላም ሄኖክ እንዴት ነህ? በኋላ እግሬ ስር ተደፍተ እንዴት ናፍቄ እንደነበር ትነግረኛለህ። ኪራ በእናትህ ተነስ፣ ጉድ ሆኖናል። ምንድን ነው ኪያ? ምን ሆነሽ ነው? ሀና ስልኳን እያነሳችልኝ አይደለም። ምን ሆናችሁ ነው በዚህ ሰዓት የምትጫወቱት? ምንም አይደለም እናቴ ተኝ። ቆየት ነው ያለችው። ምን ሆና ነው ማለት? ከቤተሰብ ጋር ተጣልታ ይሆን እንዴ? አይደለም ቤት አይደለችም ያለችው ኪራ። እንዴ ቤቷ አይደለችም? ታዲያ ቤቷ ካልሆነች ቤት ሰዓት ትሆናለች? ቆይ እያወራሻት ነው ስልኩ የተቋረጠው? ኪያ ተናገር እንጂ ምንድን ነው የተፈጠረው? ቆይ ሀና በዚህ በማታ ምንድን ነው የሆነችው? እኛ ያሰብነው እኮ ሌላ ነገር ነበር። ሀና ወደ ድርጅቱ ከተመለሰች በኋላ የድርጅቱ ሰርቨር ከተሰጣት በኋላ ፓስወርዱ ከዛ ኪያ በቀጥታ ተናገሪ እሺ። ከዛ ምን ሆነ? እየጠበኩሽ ነው። ከዛማ አንተ ቢሮ ገብታ በአንተ ፒሲ ያለውን የድርጅቶችን ፋይል ወደኛ ልትገለብጥ ነበር። ከዛ ደግሞ እነሱ ጋር የሚቀሩን እንድትደልተው ነበር። ቆይ ምን ማለት ነው ኪያ? እንዴት እንደዚህ አይነት ሪስክ ትወስዳላችሁ? እኔማ እኮ ለእኛ አስቤ ነው። ቢያንስ የከስተመር ፋይል ካለን ለእኛ እንደ መረጃ ይጠቅመናል። እና እዛ ሆና እያወራችሁ ነው ስልኩ የተቋረጠው? አዎ ጽናት፣ በዛ ላይ ስልኩ ሲቋረጥ የመመታት ድምጽ ሰምቼ ነበር። ብቻ በጣም ጨንቆኛል። እንዴት ነው አንድ ነገርም አትሆነው? አይደለም ቢሮን ቤቱን እኮ በቦዲ ጋርድ የሚያስጠብቅ ሰውዬ ነው። መጀመሪያ ምን ማማከር ነበረባችሁ? ብቻችሁ እንዴት ወስናላችሁ? ቆይ ግን ወንድሜ አሁን ምንድን ነው የምናደርገው? ጨነቀኝ እኮ። እስኪ ደግመሽ ደውይላት፣ ምናልባት እኮ ኔትወርኩም ይሆናል። ደውያለሁ እኮ ግን ደግሞ አታነሳውም። እንዴ ያልትሄድ ነው የምትለብሰው? ምን ማለት ነው? መሄድ አለብኝ። ልጅቷ እኮ በዚህ ሰዓት ምን አይነት ሁኔታ ውስጥ እንዳለች አላውቅም። እንዴት ነው ተረጋግቼ የምታይ? ግን ደግሞ በጣም መሽቷል። አንተ አንድ ነገር እንዳትሆን። እንዴ ጽናት ምን እያልሽ ነው? እንሂድ እንጂ። ልጅቷ እኮ ለእኛ ብላ ነው እዛ ውስጥ የገባችው። አንድ ነገር ብትሆንስ? ባይሆን እኔማ አብሬ እሄዳለሁኝ። አይሆንም፣ አንቺ እዚሁ ቤቱኝ፣ እኔ ደርሼ እመጣለሁ። በፍጹም እንደዛ አይሆንም ወንድሜ። እኔማ አብሬ እሄዳለሁኝ። ደግሞ የድርጅቱ የመግቢያ የኋለኛው በር ቁልፍ እኔ ጋር አለ፣ እሱ ይጠቅመናል። እሺ ቢያንስ የሆነ ነገር ደርቢ። እሺ መጣ። አዎ ብቻውን አለመሄድ ጥሩ ነው። ቢያንስ አንድ ነገር እንዳትሆንብኝ። ምንም አልሆንም እናቴ፣ አልቆይም፣ ቶሎ ነው እሺ የምመጣው። እሺ በቃ አብሬ እመጣለሁ። አይ አይሆንም፣ አንቺ ተረጋግተሽ እዚህ ቁጭ በይ፣ እኔ ቶሎ ደርሼ እመጣለሁ። ደግሞ ምንም አይፈጠርም፣ በጓሮ ጋር ነው የምንቀረው። በቃ ተኝ። አንተ በሄዱበት ተከተላቸው። አይ አምላክ ያን ተጠብቅልኝ። በሄዱበት ሁሉ ተከተላቸው። አይ ሀና ግን ምን አይነት ሞኝ ሴት ነሽ? አቶ በላይ ይህን ሁላ ስልጣንና ኃላፊነት እንደዚሁ ዝም ብሎ የሰጠኝ ይመስልሻል? አይደለም። አሁን ይህንን ክህደትሽን ለበላይ ስነግረው በእኔ ላይ ያለው እምነት ምን ያህል እንደሚጨምር ታውቂያለሽ። በላይ በዙሪያው ካሉ ሰዎች ሁሉ እኔም ብቻ ማመን እንደሚችል ዛሬ ያረጋግጥለታለሁ። በላይ ልብ ውስጥ የማፈርሰው ሳይሆን የማይናወጥ ግንብ ነው የምገነባው። አንቺና ያ የከሰረ ጌታሽ ኪራ የእኔ ስኬት ከሩቅ ሆናችሁ በምቀኝነት ከማየት ውጭ ምንም የምታመጡት ነገር የለም። ወይኔ ጉዴ! እንዴ ስልኬን እዛው ደረጃው ላይ አስቀምጬው እንደመጣሁት ነው። ለነገሩ በዚህ ሰዓት ማንም አይነካውም።
ለምን በሷ ስልክ አልደውልለትም? አዎ እንደዛ ይሻላል። ምን አይነት ማለት ነው? ወይኔ ጉዴ! ለካ ፓስወርድ የሚባል ነገር አለ። አይ ቤቲ፣ እንደው ምን ይሻልሻል? በቃ ሄጄ ስልኬን ላምጣ። ሰዎች ከመጡም እንዳይፈጠር ታውቂያለሽ አይደል? ስለዚህ ቶሎ ዜና ትምጣ። ስልኩን ይሹ አንቺ የማትረቢ እንደ እባብ አፈር ልሰሽ ተነሳሽ ማለት ነው። እያስመሰልሽ ነበር ማለት ነው። ወይኔ ቤቲ፣ የምለቅሽ መስሎሻል? ሰው ሳያውቅ እንደገባሽ ሰው ሳያውቅና ማንም ሳያውቅ እዚሁ አስቀርሻለሁ። ያብራም ደገፍ አድርጊ በደንብ። ወይኔ ወንድሜ አልቻልኩም። በጣም ተከብዳለች እንዴ። ያምኑሽ ነው። እንደምንም ቻል አድርጊው። መኪናው ጋር እስክንደርስ ብቻ። ወይኔ ወንድሜ ውጋት ይዞኛል እኮ እየቻልኩ አይደለም። ከብዳኛለች። ያ በእናትሽ ቶሎ ከዚህ አካባቢ መሄድ አለብን። ሰዎቹ ከመጡም እንዳይፈጠር ታውቂያለሽ አይደል? ከፍ አድርጊያት ወንድሜ። ኧረ እኔ አልቻልኩም። በቃ እሺ፣ እኔ እዛታለሁ። ነይ ነይ። እናትሽ ወደ ቤት ገቢ ራሱ አታመጭም። አንቺ ውሻ የት አባሽ ነው የሄድሽው? በዚህ በጠዋት የት ሄዳ ነው ደግሞ? ምንድነው ልብሶቹ እንደዚህ ተመዘቃቀሉት? ኒና ለምንድን ነው እንደዚህ የለበሽው? ደግሞ ለምንድን ነው በጠዋት የት ሄደሽ ነው? መቼስ እንዳሰብኩት አይደለማ። ናቲ የት እንደነበርኩ ግልጽ ነው። መስማት የማትፈልገውን ጥያቄ አትጠይቀኝ በቃ። እኔ አላምንም ኒና። ቃል እኮ ገብተሽልኝ ነበር ወደዚህ ነገር ላለመመለስ። ለምን ይሄን ማድረግ አስፈለገ ኒና? ለምን? ቆይ ነገር እንጂ ለምን? ምክንያት
ምክንያቱም ህይወት ከባድ ስለሆነች ነው እንዴ። ህይወት እኮ እንደምታስባት ቀላል አይደለችም። በቃል ብቻ መኖር አልችልም። በቃ ራሴ ማኖር አለብኝ። እና ቆይ ለመኖር ብቻ ነው ተስፋሽ? ይኸውልህ ናቲ፣ ያለ ምንም ነገር በሰላም የተቀበለኝ ይሄ ስራ ብቻ ነው። ቆይ ኒናዬ፣ የምር ግን ከልብሽ ነው እንደዚህ ነገር እያወራሽኝ ያለሽው? አይደለም ሌላ ሰው እኮ የገዛ ወላጅ እንኳን አሳድጎ የሆነ ሰዓት ላይ እንድትወጣና ራስ እንድትችል ይፈልጋል። ስለዚህ እስከ መቼ ድረስ ነው ሰው ላይ ሸክም ሆኖ? ቆይ ኒና፣ እኔ እያለሁ የምን ሸክም ነው? የምንስ ችግር ነው የምታወሪው? አንተ እያለህ? አዎ እኔ እያለሁ። ይኸው አንቺን ፍለጋ እኮ በጠዋት መጣሁ። እኔ ግን ስመጣ ያገኘሁት ነገር ግን ይኸው የተቃራኒ ነገር ነው። ቆይ ናቲ፣ አንተ ስራ የለክ፣ እኔ ስራ የለኝ። ቆይ ምን እንድንሆን ነው የምትፈልገው? በረሃብ እንድንሞት? ኒና የሙች በረሃብ አትሞችም። አብረን እንጋፈጣለን ተባብለን አልነበር? ነበር። በቃ ናቲ፣ ግን በቃ በዚህ መንገድ ብቻውን መጋፈጥ የምችለው ሌላውን አቅሜን በጠቅላላ ማጥጬ ጨርሻለሁ። ኒናዬ፣ እኔ ከአንቺ ጋር የትኛውንም ችግር ለመጋፈጥ የምር ዝግጁ ነኝ። አንቺው ያደረግሽው ያለሽው ነገር ግን ራስሽን ወደ ሞት ነው እየወሰድሽ ያለሽው። እባክሽን እሺ በይ ኒናዬ፣ እባክሽን ኒና። ናቲ፣ በቃ እኔ ላንተ አልሆንም። እባክህን ተረዳኝ። እኔ ለራሴ በጣም ደክሞኛል። ኒና፣ ይሄን የምትበሉ ነገር መቼም እንደማልቀበልሽ ታውቂያለሽ አይደለ? አንቺ ግን እያደረግሽ ያለሽው ነገር ግን በጣም ልክ አይደለም። በቃ እኔ አማራጭ የለኝም። አንተ ስለ ክብር ታወራለህ፣ እኔ ግን ስለ ሆዴና ስለ ምግብ ጉዳይ ነው የማወራው። በቃ ናቲ፣ እኔ ምንም አማራጭ የለኝም። አይገባህም እንዴ? በጭራሽ የኔ ህይወትማ እንድትደግሚ አልፈልግም። እኔ እያለሁ ወደዚህ ህይወት ደግሞ እንድትመለሽ አልፈልግም። እኔ የትኛውንም ነገር አደርጋለሁ። የምር አንቺን ከዚህ ነገር ለማስወጣት ድንጋይ ሆነ ፈነቃቅላለሁ። እባክሽን ኒናዬ። አይ ናቲ፣ ህይወት እንደዚህ እንደምታወራው ቀላል ቢሆን ኖሮ እንዴት ደስ ይላል መሰለህ። ግን በቃ አይደለም። እሺ ኒናዬ፣ አንድ ጥያቄ ብቻ ልጠይቅሽ። ዛሬ አብሮሽ ያደረሽው ሰው ነበር? ቆይ ለምን ዛሬ ትጠይቀኛለህ? ገና እድሜ ልኬ ልኖርበት አይደል እንዴ? እንደዛ አትበይ። የጠየኩሽን ብቻ መልሽልኝ። ናቲ፣ በቃ አትጩህብኝ እንዴ። እኔ ለራሴ ዘፈን ጆሮዬ ላይ ሲጮህብኝ አደረው ይበቃኛል። በቃ አንተኝ እኔን በቃ እኔ ብቻዬን ልረፍበት። በፍጹም አልሰጠሽም ኒና፣ መልሽልኝ ያልኩሽ እኮ ነው። ቆይ ናቲ፣ እኔ ያህል ምንድን ነው የሚያሳስብክ? እስኪ ንገረኝ። ክብሬ እንደሆነ የለም ሄዷል። ቆይ ሰርቼ እኮ ማላውቀው ስራ አስመሰልከው። ቆይ አልገባኝም ኒና፣ ይሄ ነገር ስራሽን ትኮሪበታለሽ እንዴ? ናቲ፣ በቃ ከዚህ በላይ ቃላት አንወራውር። እና እኔ አጠገብሽ አለሁ ያልኩሽ ለምን እንደሆነ ውሳኔ የምትወሰኘው? እሺ ቆይ ናቲ ንገረኝ፣ በምንድን ነው የምትረዳኝ? የምትረዳኝ ገንዘብ የለህ ምን የለህ፣ ዝም ብሎ ተራ ቃል ብቻ። ኒና እንደዛ አትበይ። ተስፋ እኮ አለን። በአሁን ሰዓት ተስፋ የሚባል ነገር የለም ናቲ። በቃ እኔ ለህይወቴ መሮጥ አለብኝ። ቆይ አልገባኝም። እና ህይወትሽን የምትመሪው ገላሽን እየሸጥሽ ነው እንዴ? ስራዬ ማስታወስ አይጠበቅብህም ነበር? እሺ ኒና፣ በጥፊ መታሽኝ? ናቲ ይኸውልህ፣ ራሱን የሚጠላ ሰው ምንም ነገር ሊያደርግ ይችላል። ስለዚህ ቀጥ ብለህ ውጣልኝ። በቃ ውጣልኝ። ሂድ ኒና፣ እባክሽን ጊዜ ስጪና ቆም ብለሽ አስቢ። ናቲ በቃ ሂድልኝ። እኔ ለራሴ በጣም ህይወት የመረረኝ ሰው ነኝ። በቃ አልፈልግም። ሂድ ውጣልኝ እንዴ። እና በቃ ኒና፣ የመጨረሻ ውሳኔ ይሄ ነው። ግን እመኚኝ እሺ፣ ከዚህ መንገድ አስቀርሻለሁ። አምላኬ ቆይ ምን አደረኩ እኔ? ምን አይነት እድል ነው ያለኝ እኔ ግን? ኧረ ፈጣሪ ምን አድርጌ ነው ግን? ሀና ደህና ነሽ? እንዴት ነው አንገትሽ? ወይኔ ጭንቅላቴ። ቆይ ምን ተፈጥሮ ነው? ስነቃ እኮ ሰውነቴን በጣም ተጫጭኖኝ ስለነበር ወደ ተኛው። ቢሮ እኮ ስንመጣ ወድቀሽ ነበር ያገኘንሽ። ቆይ ግን ስትገቢ ሰው ነበር እንዴ? ሲጀመር እንደዚህ አይነት ከባድ ውሳኔ ብቻችሁ መወሰን አልነበረባችሁ። ቆይ እኛ ባንደርስ እኮ ምን ሊፈጠር እንደሚችል አልናቅም። እሱማ እኮ ኪራ ልክ ነህ፣ ግን ደግሞ አጋጣሚውን ለመጠቀም ብለን ነበር። ይህንን ስህተት መድገም የለብንም። ደግሞ በመጀመሪያ ማድረግ ያለብን ነገር አለ። በሚቀጥለው ደግሞ እንደዚህ አይደገምም። ዋናው ነገር አንቺ ደህና መሆንሽ ነው። እና በጣም ይቅርታ፣ እኔ ነኝ እዚህ ነገር ላይ ገፍቼ ከተትኩሽ። ምንም አይደለም።
ዋናው እዚህ ቤት መሆኔ ነው። አሁን ይኸውልሻና አሁን ቀስ ብለሽ መጀመሪያ ማን እንደመታሽ ከዛ ደግሞ እዛ ስራ ቦታ መመለስ መቻል አለመቻልሽን አረጋግጪ። አልገባኝም። ማለትማ በላይ የሚባሉ ሰውዬ ስላንቺ ካላወቀ ወደ ስራ እንድትመለሺ፣ ግን ደግሞ አያውቅም ብሎ ማሰብ ይከብዳል። እንዴት አያውቅም ብላችሁ ትገምታላችሁ? ይህኔ የመታኝ ሰው እኮ ከእሱ ቦዲ ጋርዶች አንዱ ነው የሚሆነው። እሱማ እኮ ልክ ነሽ፣ ግን ደግሞ ቢሮ ስንመጣ ማንም ሰው ስለሌለ በላይ ያውቋል ብለን መደምደም አንችልም። እና እንደዛ ራሴን እስክስት ድረስ ማን ሊመታኝ ይችላል? የወንድ እጅ ካልሆነ በስተቀር እንደዛ ሊጠነክር እኮ አይችልም። እንደኔ ጥርጣሬ ግን ቤቲ ትመስለኛለች። ቤቲ ደግሞ ቤቲ በዛ ሰዓት እዛ ምን ታደርጋለች? ቤቲን አታውቋትም? ላሰበችው ነገር ምን ያህል መስዋዕትነትን የምትከፍል ሴት እንደሆነች። እና እኔ ቆይ ምን አድርጊያት ነው እሷ የምትመታኝ? ምክንያቱም እሷ አንቺን እጅ ከፍንጅ ከያዘችሽ በበላይ ዘንድ ከፍተኛ ቦታ እንዲሰጣ ስለሚያረጋት ነው። ስለዚህ ኪራ እውነቱን ነው። በሆነ መንገድ አንቺ ወደ ስራ መመለስና ለመመለስሽ ማረጋገጥ አለብን። ማን ደውሎ ነው እንደዚህ እየደነገጥሽው? አንሹ እንጂ። አይ አላነሳውም። እንዴ በላይ እኮ ነው እየደወለ ያለው እኮ። አንሹና ምን እንደሚል ስሚ። አሁ ዘጋ። ግን መልሰሽ ደውይለት። ከደወለ እኮ እድላለን ማለት ነው። ቆይ በሰላም ነው ግን? ምንም እየተሰማችሁ ያሉ ነው? አልገባኝም። ምን ማለት ነው? ኪራ ህይወቴ እኮ አደጋ ላይ ነው ያለው። ቤቲ ልትገለኝ ሞክራለች። እኔ ድጋሚ ወደዛ ስራ አልመለስም። ሀና እጅ መስጠት የሚባል ነገር የለም። አሁን እኮ ማስረጃው እጃችን ሊገባ ነው። በቃ እኮ ድል ልናደርግ ነው። ድል? የእናንተ ድል ለእኔ ቆይ ምን ያደርግልኛል? እኔ ከዚህ በኋላ በቃ ምንም ነገር አልፈልግም። እና ደግሞ በዚህ ጉዳይ ውስጥ ምንም አይነት ተሳትፎ አይኖረኝም። በቃ ስራውንም አልፈልገውም። ሀኒ እባክሽ ስሚኝ። አንቺ እዛ ቢሮ ከሌለሽ መረጃዎችን ማግኘት አንችልም። አንቺ እዛ መኖርሽ ነው መረጃ እንድናገኝ የሚረዳን። አዎ እንደ ማስገደድ አትይብንና አንቺ ይህን ነገር ብታረጊልን ለእኛ ትልቁም ነገር ነው። ልተባበራችሁ እኮ ሞከርኩኝ፣ ግን ደግሞ ይኸው የተፈጠረውን ነገር እዩ። ምንም እንኳን ልኖርለት የሚያጓጓኝ ነገር ባይኖርም ትንሽ መኖር እፈልጋለሁኝ። በዛ ላይ ደግሞ ላያት የምጓጓላት እናትም አለችኝ። ሀና ለራሳችን ጥቅም ብቻ አይደለም እኮ የምናስበው። ድርጅቱን ማዳን ማለት የብዙዎችን ህይወት ማዳን ማለት ነው። ለዛም ነው እርጅን እያልንሻለ ነው። ያጥፋው። ከዚህ በኋላ እኔ የምኖረው ለህይወቴ ነው። እሷ ድጋሚ ካገኘችኝ አትምረኝም፣ ትገለኛለች ባገኘችው አጋጣሚ ሁሉ። ስሚኛና አሁን እዚህ ሰዓት ላይ ፈሪነት አይሰራም። ሁሉን ነገር እዚህ ካደረስነው በኋላ ልትተዩ አትችይም። ኪራ ተረጋጉና አውሩ በቃ። እሷንም ቢሆን ደግሞ አታስገድዷት፣ ተዋት። አዎ እኮ እስኪ ጽናትንም ስማት። በቃ እኔ ፈርቻለሁኝ። ለምን አትረዱኝም? ሀና እባክሽ እዚህ ደርሰን አንመለስ። እንደ ከበደሽ እኮ አውቃለሁኝ፣ ግን ደግሞ ቤቲ ይዛ ብቻዋን ሆና ምንም አታመጣም። በላይን ደግሞ ባንቺ መያዝ አለብን። እኔ ይቅርታ ይህንን ማድረግ አልችልም። ቆይ አላሳዝናችሁም እንዴ? ኪያ በጣም ይቅርታ፣ ግን ደግሞ በቃ ፈርቻለሁኝ። ፍርሃቴን ተረዱኝ። እሺ በቃ እንዳልሽ አንቺ ነበርሽ አማራጫችን። አሁን ሌላ መፈለግ ሳይኖርብን አይቀርም። ይቅርታ በጣም ስለፈራውኝ እኮ ነው። እሺ በቃ አታስቢ፣ ይረዳሻለሁ። አንተ ምን ሆነ ነው ደግሞ? እንዴት ነው የምትገባው? ችግር አለ እንዴ? ቅዱሴን ያልቻልኩም። በቃ የኛ ነገር ጭንቅላቴ ሊያፈነዳው ነው። እኔ እሷን ደግሞ ማጣት አልፈልግም። ቅዱሴ ማለት ማረፊያ አግኝታለች እሷ ጋር ነው የሚሄደው ብላ እንዴ ጠዋት ይወጣው? አሁን እንደዛ ነበር፣ ግን እዛ ሲሄድ እኔ ሰው ሸክም መሆን አልፈልግም እያለችኝ ነው። እናቴ አይደለም ለአንተ ለራሴ መሆን አልቻልኩኝም። አንተን ደግሞ እንደዚህ ማጨነቅ አልፈልግም አለችኝ። ያ ደግሞ የባሰ እኔን አሳመመኝ። ቅዱሴ ይገባኛል ናቲ፣ ግን ደግሞ ለምን ተስፋ ቆረጠች? ስራ ለማግኘት ስትሞክር ነበር አይደል እንዴ? እንዴት አትቁረጥ ቅዱሴ? እንዳለ በሄደችበት ቦታ በሙሉ ዝግ ነው። ጭራሽ ዛሬ አንድ ነገር ነው የተመለስኩት። የድሮ ስራዋን ልትጀምር ነው። ያንን የጨለማ ህይወት ደግሞ እንደምትጀምር ስትነግረኝ የምር የባሰ ደነዘዝኩኝ። ቅዱሴ ምን እንዴ? ይህንንማ አታደርግም በፍጹም። ኒና እንዴት እንደዚህ ታደርጋለች? አርጓለች ቅዱሴ። ዛሬ ቤቷ ስገባ አልነበረችም። ከስራ ስትመለስ ነው ያገኘኋት። እባክህ ናቲ ተረጋጋ። እንደዚህ ስታደርግማ ዝም አንላትም። ኒና ከዛ ህይወት በመከራ ነው የወጣችው አውቃለሁ።
ግን እኮ ቅዱስ የሷም እኮ ህይወት እኮ አስገድዷት እኮ ነው እንጂ ይህን ስራ ፈልገው እንደማይሆን በጣም እርግጠኛ ነኝ። እባክህን ቅዱሴ፣ እባክህን ገንዘብ አበድረኝ። ቢያንስ እንኳን በምታበድረኝ ገንዘብ የሆነ ስራ ትጀምር። እንደው ያ ስራ እንኳን ባይሳካላት የምርን የትንሽ ላይ እረፍት ያገኛል። ቅዱሴ። እሺ ናቲ፣ እሺ ችግር የለውም እሰጥሃለሁኝ። አንተም ጓደኛዬ ነህ፣ እሷም ደግሞ እህቴ ነች። ግን ደግሞ ይህን እርዳታ እሺ ብላ ትቀበላለች ብለህ ታስባለህ? እሷ አላቅም ቅዱሴ፣ ግን በቃ ቢያንስ እንሞክር፣ ለማሳመን እንሞክር። ቅዱሴ፣ የሷን ህይወት ማዳን ማለት የኔንም ህይወት ማዳን ማለት ነው። ይኸውልህ ናቲ፣ ወንድ ልጅ ካለበት ኃላፊነት አንዱ አብረው ያለችውን ሴት መጠበቅ፣ ለእሷ የሚያስፈልጋትን ነገር ማድረግ ነው። ይሄ ደግሞ ያንተ ግዴታ ነው። ቅዱሴ፣ እየሞከርኩኝ እኮ ነው። ግን በቃ እሷ ደግሞ ይህን የማይሆን ውሳኔ ስትወስን ደግሞ በቃ በጣም ተሰማኝ ቅዱሴ። አውቃለሁ ናቲ፣ ግን እንደዚህ አትሁን፣ ቆፍጠን በል። ይኸውልህ ጨከን በልና ለኒና መኖር ጀምር። ህይወት ደግሞ የሚቀየረው በእንደዚህ አይነት አጋጣሚ ነው። ቅዱሴ፣ ግን የምር እንዴት ነው ግን አንተን ላመሰግን የምር ምንም ቃላት የለኝም እኮ። ምስጋናው ይቆየኝ። ደግሞ እኮ ኒና ለእኔም እንደ እህቴ ነች። እንደዚህ ስትሆንም ማጸጥ አይደለም። የምር ግን አንተ በጣም በጣም ቅን ሰው ነህ። ሌላ አንድ ሰው ቢሆን እኮ አያገባኝም ማለት ይችል ነበር። በል በቃ ወንድ ልጅ አያለቅስም፣ ቆፍጠን በል። አሁን ሄደና ፊትህን ታጠብ። እሺ ቅዱሴ፣ አንተ እያለህ አላለቅስም። እሺ ወይኔ ነው። ለምንድን ነበር የፈለግሽ? ቆይ ጥበቆቹ አላስገባ ሲሉኝ የምለምንሽ መስሎሽ ነበር እንዴ? ምንድን ነው የምታወራው? እንደዛ እኮ ማድረግ አይጠበቅባችሁም ነበር። ይኸውልሽ ሄኖክ አትምጣ ብትሉኝ ኑሮ ትችሉ ነበር እኮ። ሲጀመር እኛ አይደለም እንደዛ ያደረግነው። ቆይ ግን አንተ ምንም የሰማሁ ነገር የለም እንዴ? አዎ የለም። ደግሞ ምን ተፈጠረ? መስሪያ ቤታችን እንደተቀማን አታውቅም? ምን? ታሪኩን በኋላ እነግርሃለሁ። አሁን ግን ካንተ እርዳታ እንፈልጋለን። ከማን ነው የምትፈልጊው? ከኔ? ላስታውሽሽ ኪያ፣ እኔም በህይወትሽ ውስጥ እኮ ላለማየት እራሱ ቃል ገብተሽ ነበር እኮ። አዎ አልፈልግም። አሁንም እኮ ግዴታ ስለሆነብኝ ነው። ሄኖክ፣ አሁን ተመልሰን ተመሳሳይ ርዕስ ላይ ማውራቱ ምንም ጥቅም የለውም። ባይሆን አሁን ላይ መተባበር ነው ያለብን። እውነት ይኸውልሽ እንዳንቺ መጥቶ ኪራ ቢጠይቀኝ ኑሮ እምቢ አልለውም ነበር። ግን አንቺ ሆንሽብኝ። አልገባኝም። ቆይ ችግር ከኔ ጋር ነው? አንቺ ነሽ ከኔ ጋር ችግር ያለብሽ፣ እኔ አይደለሁም። ይኸውልሽ ደግሞ ዝም ብለሽ ስሜን አታጥፊሽ። እስኪ ንገረኝ፣ ምንድነው እንደዚህ ያደረገክ ያለው? እኔ ነኝ እኮ ተበዳዩዋ። እኔ አንቺን አልበደልኩሽ። መጀመሪያ ላይ ያደረግሽኝ ነገር ነው ደግሞ መልስ የሰጠሁሽ። መልስ ነው የሰጠሁሽ ነው ያልከው? አዎ መልስ ነው የሰጠሁሽ። መጀመሪያ እንደ ጌም አድርገን አይደል እንደ ጀመረ። አንቺ ግን ያንን አልረዳም አልሽ። ኧረ እንደዛ ነው። እሺ አሁን የጠራው ጉዳይ ልናወራ ወይንስ ጭቅጭቁ ላይ ትቆያለህ? ቆይ ዛሬ ይጉሽ ወዴት ሄዶ ነው? ምንም እኮ እየፎከርሽብኝ አይደል? ቆይ ኪራ ድርጅቱ ተወሰደበት እያልኩክ እንዴት ነው አንተ ምንም ያልመሰለ? ጉዳዩ አሳዝኖኛል። ግን አንቺ እኔ ምን በቃ እኮ አብረን ባደርን ማግስት እንደማትፈልገኝ አሳይተኛል አይደለ? በቃ ጎበዝ ተጨበጨበልህ። ይኸው ስለዚህ አሸናፊ ነኝ ማለት ነው። አልንበረከክም አልሸነፈም የምትለው ልጅ አንበረከኳት ማለት ነው። ሄኖክ ስመጣ እኮ በቶሎ የምትረዳኝ መስሎኝ ነበር። አንተ ግን በጣም የምትገርም ሰው ነህ። ካሰብኩ በጣም ወርደሃል። ኪያ ሁልጊዜ እኔን እንደዚህ እንዳልሽኝ ይሄ ቃል ደግሞ ለእኔ አዲስ አይደለም። እሺ ካሰብኩ በላይ በጣም ዝቅ ያልክ ሰው ነህ። በጣም የወረድክ ደግሞ በዚህ ሰዓት ከኪራ ጎና ለመሆን በጣም ያሳፍራል። እሺ እንደ ናቅሽኝ እኔም አንቺን እንዴት መናቅ እንዳለብኝ በትንሹ አሳይቼሻለሁ። ቆይ ሰላም ሄኖክ፣ እንዴት ነህ? እንዴ ቆይ አንቺ ከዚህ ጊዜ በኋላ የጠፍተሽ ነው አሁን ዛሬ የተገኘሽው? ያው እዚህ አልነበርኩም፣ ለዛ ነው። ጊዜ ካለ ተቀምጠን ሻይ ቡና እያልን እናውራ። እኔ ቸኩላለሁ። በቃ ሌላ ጊዜ እንገናኛለን። እሺ እሺ።
አይ ቤቲ፣ አንቺ እኮ ስርሽም ቅርንጫፍሽም ልክ እንደ ባህር ዛፍ ብዙ ነው። አዎ ይህን ልጅ በደንብ መያዝ አለብሽ። በደንብ ይጠቅምሻል። በጣም ነው የሚገርመው። ይኸውልህ አንተ ሰውዬ እንደ ተከበርክ መውጣት ከፈለግ ተነስና ከፊት ሂድ። ተረጋጋ ወጣቱ። ይሄ ያለችን ገንዘብ በመጠጥ እንዳያስጨርስ። ይኸውልህ አንተ ሰውዬ ከፊቴ ጥፋ እያልኩ በኋላ እንድትጸጸት አድርጌ ነው ማስወጣ። እዛ ጋ ያለውን አንበሳየው ያንተን ተራ የተቀለበ የሳሎን ውሻ ምፈራ ነው የሚመስልህ? መቅጠኑ ናት ብላክ ቤልት አለ። እኔ ሰው ስቀጥር እላው ላይ በተሸከመው ስጋ ሳይሆን እዚህ ውስጥ ባለው አስተሳሰቡና እውቀቱ ነው። እሺ ዛሬ ገና ስለ አንድ ነገር ትንሽ እውቀት ያለ መስሎት ሰው እንዴት ነው ይሄንን ቢራ ተውና ወደ ሀብታሞች ወደ አዋቂዎች መጠጥ ውስኪ፣ ጎርደን፣ ሺቫስ፣ ብላክ ሌብል ምናምን ወደዛ እንሂድ። ትንሽ ጠንከር እንዲያደርግ ብዬ ነው። አንተ ሰውዬ ለምን ከዚያ አትሄድልኝም? ለምን እንደ እድሜ እንኳን እንዳከብር አትፈቅድልኝም? ያንተ ክብር ስለማይጠቅመኝ መስሎ ተረከምክ ማግሌ ለምን አትተወኝም? ናሞክረኛ ቶ የሚዝናናን ሰው አንረብሽ። ምን ነው ፈራ እንዴ? ናሞክረኛ አንቀጠቀጥኩ አይደለ? በጣም ትንሽ የልጅ ልብ ነው ያለ። መጀመሪያ እደግ እና ይህን ሂሳብን ከፍዬልሃለሁ። ጨምርና ጠጣበት። በገዛ ገንዘቤ ልትጋብዘኝ? አይደለም፣ ጉበት ቶሎ ስራ እንዲያቆም እየተባበርኩ ነው። ቢቡ ጆከር፣ እዚህ ምን ታደርጋለህ? ምንም፣ እንዲሁ በሰላም ነው የመጣሁት። መቀመጥ ይችላል? አዎ ቁጭ በል። ፍቅር፣ ስለተፈጠረው ነገር በጣም ይቅርታ። አንቺ ለእኔ ያስበሽ እንደዛ እየሆንሽ እኔ እንደዚህ ማድረግ አልነበረብኝ። ቆይ እኔ ምንም በማላውቀው ነገር እንደዛ ስትጮህብኝ አይሰማኝም? ከእሱ ስለገባኝ እኮ ነው አሁን ይቅርታ ልጠይቅሽ የመጣሁት። ጆከር፣ አንዳንድ ቃላቶች እኮ ምንም ቢሆን ከልብ አይወጡም። በዛ ላይ የኔና ያንተ ጓደኝነት ላይ እኔ ብቻ ሙጥኝ ያልኩ እየመሰለኝ ነው። እንዴ እንደዛማ አትበይ። እውነቴን ነው። እስኪ ራስህን ተመልከት። የምታገኘኝ አንተ ስትፈልግ ብቻ ነው። በዛ ላይ ፍቅሬና አድርጌ ፍቅሬና አታድርጌ የህግ ማዕት። ጆከር በቃ አንተም የራስህን ህይወት ኖር። እኔም በቃ ሌላ ጓደኛ እፈልጋለሁ። እሱ አንቺ እንደፈለግሽ መሆን ይችላል፣ ግን ደግሞ ተጣልተን መለያየት የለብን። እኔ ይቅር ብያለሁ፣ ግን ደግሞ የተናደድክበትን ነገር ሳታስረዳ ሰው ላይ አትጩ። በሰው ፊት እኮ እንዴት እንደተዋረድኩኝ አንቺ ስላልገባሽ። እና ፍቅር ይህን ነገር አቅዳበት ያደረገችው ነው የሚመስልህ? እሱማ አይደለም። ቆይ እኔ ኪራ ስለምትለው ሰው ማውቅ ይመስልሃል? ፍቅር ተይ በቃ እንደሱ አትሁኝ። ጆከር አንተ እኮ ትላንትና እኔ እንደ ውሻ ነበር ስታደርገኝ የነበረው። አሁን ዛሬ መተህ ለምንድን ነው ይቅርታ የምጠይቀኝ?
ጥፋቴ ስለገባኝ። እሺ ያንተ ጥፋት አሁን ገባ። እኔ ምን ልሁን? እንደዛ ስታስቀይሜና ስታንቋሽሽ ዝም ያልኩ እኔ ምን ልሁን? እሺ እንታረቅ፣ በቃ ሁሉም ነገር እንርሳው። ይቅርታዬን ስለተቀበልሽኝ በጣም ነው የማመሰግነው። ችግር የለውም፣ ግን ሌላ ጊዜ ጥፋት ያጠፋው ከመሰለ ጠይቀኝ እሺ? እኔ ቶሎ ነው የሚከፋኝ። እሺ አይደገምም፣ ቃሌ ነው። ምንድን ነው የሚያስቅሽ? እኔን አክብረ ቤቴ ድረስ መጥተህ ይቅርታ ጠይቀኝ እኮ። እንደውም ለዚህ ተግባር የሆነ ሽልማት ይገባል። ጥፋተኛውም ተሸላሚው ምን ነኝ? አዎ ለምን ሻይ አፍልቼ በላፕቶፕ ፊልም አናየም? ምን ታስባለህ? ደስ ይለኛል። እሺ መጣሁ። ለሴት ልጅ ይኸውልሽ፣ ሴት ልጅ እግሯን መንከባከብ አለባት ተባልሽ አይደል? ቀጥሰን ይማር። ቆይ ከዚህ በላይ ምን ላድርገው? አንተ እኮ አትራመጅበት ማለት ነው የቀረ። ይኸውልሽ ሴት ልጅ እግሯ ካላማረ ምንም አያምርም። ስለዚህ እግርሽን በደንብ መጠበቅ አለብሽ። ጨምርበት መሰለኝ። አረ በቃ በእናትህ፣ እኔ እኮ ለአንድ ወር እንዲያገለግለኝ ነው ገዛሁት። በእግሬ ብቻ ልጨርሰው ነው እና ታዲያ እንደዚህ ለሚያምር እግር ምን ችግር አለው ቢያልቅ? እኔ አይደለሁ እንደምገዛው። በልሻም በቃኝ። አርፈሽ ተቀመጭ ሴትዮ። በደንብ መቀባት አለብሽ ዛሬ። ቆይ ደክመም እንዴ ግን አንተ ሰላም አይደላችሁ? ምን ሰላም አለ? ሰላማችን እኮ ከኛ ከራቀን ቆየ። እዚህ የተፈጠረ አዲስ ነገር አለ እንዴ? ኪራ ምን ነው? አላቅም ነው። ኪራ ከቤት ሲወጣ በጣም ተናዶ ነበረ። ከዛ ስልክም አያነሳም። አንድ ነገር እንደሆነ ፈርቻለሁ። ቆይ ለምን ማለት የተፈጠረ አዲስ ነገር አለ እንዴ? ሀና ማታ ቢሮ ገብታ ነበርና የሆነ ሰው መጥቷት ራሷን ሳተች። እነሱም ቤት አመጧት። ኪራ ቆይ ምን ሆኖ ስልክ እስካለማንሳት ድረስ የተናደደው? ከዛማ ታና ከዚህ በኋላ ስራውን አልሰራም አለች። የዛኔ እሱም በጣም ተናደደና ወጣ። ለይዘውም አልቻልኩም። ስልኩንም አያነሳም። በዛ ላይ እስኪ ካነሳ ልደውልለት። አነሳም። ለኔም እኮ ያነሳልኝም አንዴ ብቻ ነው ያነሳልኝ። ከዛ ደህና ነኝ ምንም አልሆንም አትጨነቂ ብሎኝ ዘጋው። የሆነ ነገር እንዳይሆን ብቻ። ቆይ ምናልባት ወደዛ ቤት ተመልሶ ሄዶ ይሆን እንዴ? አይ እንደዛ እንኳን አይመስለኝም። ያው እሱን ሲናደር ታውቀዋለህ፣ ይጠጣል እና ከሰው ጋር እንዳይጋጭብኝ በእናትህ የምታውቀው ቦታ ካለ ሂድ እናምጣው። እሺ እሞክራለሁ። አንቺ ግን ተረጋጊ። እንዴ አስደነግጥሽም እኮ። ኧረ እሺ በእናትህ ቶሎ ሂድ። ከሰከረ እኮ ምን እንደማያደርግ አያውቅም። አንድ ነገር እንዳይሆን በቃ አሁን ሊድና ሊሄድ ይችላል ብዬ የማስባቸው ቤቶች ሁሉ ቼክ ላድርግ። በቃ እኔም አብሬ ልምጣ። አይ አይሆንም። አንቺ እዚህ ከምሩ ጋር ሁኚ። አስፈላጊ ሆነ ለቅዱስ እደውልለታለሁ። ምሩ በቃ አብራችሁ። እሺ አዎ እዚህ ብትሆኝ ይሻላል። ምሩዬ ኪራ ምንም እንዳይሆንብኝ። እኔ እሱ ህይወቴ ነው። እሱን አጥቼ መኖር አልችልም። ፈጣሪ ያለ ደግ ደጉን ማሰብ ነው። ውሃ ላምጣልሽ? እንደ እየሮጥሽ ነው መሰለኝ የመጣሽው። አዎ ከቤት በጣም ተደናግጬ ስለወጣው እየተሯሯጥኩ ነበር። እሺ በቃ ቆይ ለምንድን ነው ኢረር እያለኝ ያለው? ምን አድርጊ ነው የሚለኝ? ወይኔ ጉዴ! ቆይ ይሄ ሰውዬ እውነትም የቢሮ ሰራተኛ አደረገኝ እንዴ? ትቶኝ የፈለገው የሚሄድበት ምክንያት ምንድን ነው እንዴ? ቆይ የጃጃታም ሰውዬ እኔን እዚህ ቁጭ አድርጎ እሱ የፈለገበት ይሄዳል? ምንድነው ቢሮውን ፈንዲሽ ያስመስልሽው?
እዚህ እኮ ስራ እየሰራሁኝ ተመስጬ ነበርና ባስኬት ውስጥ የወረወርኩ መስሎኛል። ብታይ አላስተዋልኩት። እንደሚታየኝ እዚህ ምንም አይነት ባስኬት የለም። በያውን ተነሽና አንድ ባንድ ለቅመሽ አውጥተሽ ጣያቸው። እንዴ ለምንድን ነው የምጥላቸው? ህንጻው እኮ የራሱ የሆነ የጽዳት ሰራተኛ አለው። እነሱ ለምን አይጥሏቸውም? ያውልሽ ማንም ሰው ቢሆን የሰራውን ስህተት ማረም አለበት። ዛሬ አንቺ ስታነሺው ምን ያህል እንደሚያደክም ጠንቅቀሽ ታውቂያለሽ። እሺ ይኸውልሽ ስራ ስትሰሪ የምትሰሪውን ስራ ብቻ ሳይሆን የሌላውን ሰው ድካም ማወቅ አለብሽ። እሺ አስተካክላለሁ አለቃ። ማን ነው ያ? ኪራ ነው ምናምን የምትሉት? መጠጥ ቤት ውስጥ ራሱን ጥሎ አየሁት። መጠጥ ቤት? ቆይ የት ነው ያለው አሁን? ምን ነው ይሄን ያልጓጓሽ? አይ እንደው ማለቴ በአንድ ጊዜ በዚህ ልክ ራሱን መጣሉ እኮ ትንሽ ገርሞኝ ነው። እዛ አንድ ሁለት ተባብለን ነው የመጣው። ይሄን ህይወት የመረጠው ራሱ ነው። እንግዲህ የራሱ ጉዳይ። ቆይ ግን የት ነው ያገኘው? እዛ ወደ ቦሌ ያሉ ቤቶች ናቸው። ትልልቅ ሰዎች ናቸው የሚገቡባቸው። እንዴት ግን እሱ እዛ እንደተገኘ ግራ ገብቶኛል። ኧረ ወደዛ ነው። አቶ በላይ አንድ ነገር ላስቸግር ፈልጌ ነበር። ምንድን ነው የፈለግሽው? ለዛሬ ፍቃድ እንድትፈቅድልኝ ነበር። ምነው አንቺ ደግሞ ታበዣዋለሽ? ስራ ካልሰራን እኮ ትርፉ የቢሮ ክራይ መክፈል ብቻ ነው የሚሆነው። እዚህ መዋሌ እኮ ያን ያክል ስራ ያመጣም። ትንሽ ስላመመኝ ለዛ ነው። ቆይ ደህና አይደለሽም እንዴ? ምንሽ ነው የሚያምሽ? ሆዴን ያው የሴቶች ጉዳይ ነገር ለዛ ነው። እባክህ አለቃ ፍቀድልኝ። በይ ሂጂ። ያቺ ሀና ስራውን የምትፈልግና ማትፈልግ መሆኑን አረጋግጠሽ ንገሪኝ። ደውይላት። ሌላ ሰው እንተካ። እሺ አለቃ፣ እንዳልክ አደርጋለሁ። መልካም ቀን ይሆንልህ። ደግሞ ራስን እየጠበቅ አቶ በላይ።
ይኸውልህ ቅዱስ እመነኝ፣ ኪራ ከማውቀው ቤት ውጭ ከሄደ መገኘት አልፈለገም ማለት ነው። እሱማ እኮ ግልጽ ነው። ባይሆን ኖሮ አንዳችን ጋር ይደውል ነበር። አሁን ታውቃለህ ምን እንዳስጨነቀኝ? ኪራ ሲጠጣ በጣም ነው የሚጣለው። ከሰው ጋር እንዳይጣላ ነው የተጨነኩት። እኔም የፈራሁት እሱን ነው። በእናትህ እስኪ ለማንኛውም እዛ ነኪያ ሰፈር ያለ ግሮሰሪ ቼክ ታርገው፣ ለኪያ ደውላት። ለእሷማ ደውዬላት ነበር። የለም እዛም ሂጅ ቼክ አድርጌዋለሁ ብላለች። ታውቃለህ፣ እኔ ግን እያሰብኩ ያለሁት ምናልባት ኪራ ከመጠጥ ቤት ውጭ ሌላ ቦታ ሄዶ እንዳይሆን ነው። የትም አይሄድም። ኪራ ከተናደደ መጠጣት ብቻ ነው የሚያረጋጋው። ምን አይነት የሚጨንቅ ነገር መጣብን በእናትህ። ለማንኛውም እዚህ ከምንቆም በቃ ዞር ዞር ብለን አንዳንድ ቦታ እንየው። የት ብለን ነው የምንፈልገው? እስኪ አስበው፣ ስንት ቤት ነው ያለው ከተማ ውስጥ? እሱማ በጣም ብዙ ቤት ነው ያለው፣ ግን ደግሞ ምን ማድረግ እንችላለን? አላቅምሽ። በቃ ድንገት ካነሳ ልደውልለት። አያነሳም? አያነሳም። እሺ በቃ እንሂድ። ለማንኛውም እንፈልገው። ወይኔ ኪሩቤል ማንም መጮሻ ለምንድን ነው ቆይ መተውኝ? እንዲህ ብቻዬን መታመም አልችልም ነው ወይስ ረቢ ይቅርታ በጣም ኪራ እባክህ ተረጋጋ። አይደለም እንደዚህ ጠጥታ ይቅርና በሰላሙን ጊዜ አልቻልከኝ። አንቺ ማትረቢ ከዚህ ጥፊ አናትሽን ነው የምበረግድ። ኪራዬ እኔ ካንተ ጋር በሰላም ለማውራት ነው የመጣሁት። ልክ እንደ ድሯችን አብረን እንድንጠጣ። መርዝ ጠጪ። አንቺ ቢራ ሳይሆን መርዝ ነው ማዘዝ ያለብሽ። በሱም ከሞት ሸረፍ። እስካሁን ላነጋገረ ምንም አይነት ስርዓት የለም። በቃ እስካሁን እንደዚህ ነህ። በጣም ያሳዝናል። ይኸውልሽ አንቺ ማትረቢ እዚህ መጎለቱን ትተሽ ሂጂ። አንቺን ገድዬ መታሰር አልፈልግም። መታሰር እኮ ያን ያክል ብርቅ አይደለም። ይኸው እኔ ለምሳሌ ታስሬ ነው የወጣሁት። እንደውም በሳል ነው የሚያደርግ። ይኸውልሽ ሽንት ቤት ደርሼ እስከመጣ ድረስ እዚህ ጋር ካገኘሁሽ ተሾመ ይሙት አስቀይምሽ። እዚህ ጠርሙስ 2 ነው ማለት አሺ ሄጀልኝ አልኩሽ እንዴ? እሺ ሄዳለሁ ኪራ፣ ግን እንደዚህ አይባልም። ችግር የለውም። እሺ የት ልሂድ? እዚህም ወይኔ ቆይ ሀኒያ አትነሽ፣ እኔ እከፍታለሁ።
እኮ እዚህ የለችም። ምን ልታደርግ መጣ? እኔማ እንድንነጋገር ነበር የመጣሁት። እሺ ቁጭ በል። ምናልባት የምትመጣ ከሆነ ደውዬ እጠይቅልህ። አንተ ቆይ ትንሽ አታፍርም? ስለምንድን ነው የምታወራው? በእናትሽ ዝም በይ። እኔ አሁን የሰለችኝ በማያገባው ነገር የሚገባ ሰው ነው። እሺ ቆይ አሁን እናቷ ብትኖርስ ኖሮ እዚህ ድረስ ስትመጣ ኧረ እባክህ ሄኖክ። እና ምን አደረግኩ? እንደ ሌሎች ስላወቅኩኝ ነው የመጣሁት። ይልቁንስ ቆይ አንቺ እዚህ ምን ሰሪያለሽ? መስሪያ ቤታችን ምን እንደሆነ አልሰማህም አይደል? የደላ አንተ ምን አለብህ? ጭራሽ እዚህ ምን ትሰሪያለሽ ትለኛለህ። ኪያ ነግራኛለች። እኔም ስለሱ ላውራት ነው የመጣሁት። ኪያ ነገረች? ማለቴ እንዴት አወራች? ቆይ ምን ብላ ነገረች? አላቅም፣ ግን ይኸውልሽ ወደ ስራ ተመለስ ምናምን ስትለኝ ነበር። ብቻ ግን ይኸውልሽ ምን እንዳለችኝ እራሱ አላስታውስም። እኔ ለማናደር ነው ዝም ብዬ እምቢ አልኳት። የሚቀለድበትን ሰዓት እንኳን አታውቅማ። አትጭብኝ በእናትሽ። ቆይ አንቺ ገብተሽ ለምን አሰሪኝ ከፈለግሽ? እኔማ እሰራለሁ፣ እንዳንተ አይደለሁም። ሄኖክ መምጣትህን አልነገርኳትም፣ ግን ደግሞ እሷ ትንሽ ቆያለሁ አልመጣም አለች። እሺ በቃ እንደዛ ከሆነ ከፈለገችኝ ታውራኝሽ፣ ንገሪያት። እሺ ቆይ መጣሁ፣ ጠብቀኝ። እኔም የማዋራህ ነገር አለ። ምን አይነት አይናውጣ ነው? ፈጣጣ። ራኪ በቃ እንደዚህ ነገር አይደገምም። አፉ በይኝ በእናትሽ። አፉ አንተ እንደውም ከጥፋት የምትታረም ሰው አይደለም። ቀጥ ብለህ ውጣ። ራኪ ኧረ ተይ በቃ ይቅርታ ጠይቁሻል። ምንድን ነው የምታከብጂው? ራኪ በእናትሽ እማ እና ውጣ ውጣ። ቆይ ስሚኝ፣ ቆይ ራኪ 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 አራሽ ምን ነው በዚህ ምሽቷን ወሬ ነው የምሄደው። እሺ ራኪ አራቴ ግን በኋላ ታዝኛለሽ። ታይ እሺ ጫማ እንኳን ስጭኝ። ራኪ ሊ ወይኔ ጉድ ይፈላ። ወይኔ አላተረፈኝም። የሰላቢ ዘንድሮ ሊደፋኝ ነው። አንተ ያማል እንዴ? አይኗ ልታጠፋው ነው?
ጤና የለህም? አይደለም እኮ እኔማ በዚህ በቴራሱ በኩል እኮ መታ እንድታናገረኝ ፈልጌ ነበረ። ደግሞ ጠጠሩ ትንሽዬ ነው፣ ብዙ አትጎዳም። ቆይ ከሷ ምን ፈልገህ ነው? ለምን ከዚህ አካባቢ አትሄድም? እኔማ እኮ ጆከርና ፍቅር አብረው ሲሄዱ አንቺ ማብረሻቸው ሄድሽ መስሎኝ እኮ እሷ ብቻዋን እንዳትሆን ነበር አመጣጤ። ፍቅር ከፍቅር ጋር ወዴት ነው የሚሄዱት እንዴ? ፍቅር ናታ። ባለፈው እኔ ታመሜ እዚህ መታ የጠየቀችኝ ያቺ ቆንጆ ልጅ። ከእሷ ጋር ወደ ቤት ሲሄዱ አይቻቸው ሸኝቻቸው ምናምን እኮ ነው እኔ ወደዚህ የመጣሁት። ቆይ ጆከር ነው ፍቅር ቤት የሚሄደው? አዋ አሁን እኔን ምን አላቅም ምናምን ልትይኝ ነው እንዴ? አብረዋ እንዴ የሚያዝጉት? እንዴት ነው ጽድት ያለች መሰለች ስታምር። እሺ አሁን ፍቅር ጋር ወሰደኝ። ለምንድን ነው የምወስድሽ? አንቺ አምሻል በኋላ ቀይ ልታስጭሪብኝ ነው እንዴ? አሁን ይልቁን በእናትሽ ራኬብ እንዴት ናት? ገብቼ ልያት ጎዷት እንዴ? ሳንቾ ተናገርኩ እኮ ወሰደኝ አልኩ እኮ። እሺ ግን ደግሞ ነው ዝም ብሎ አይቻልም። አይሆን ነገር ወረጂ ማለት። እሺ ገንዘብ ከሆነ በኋላ እሰጥሃለሁ። አሁን እንሂድ። እኔ ቤቷ ማየት እፈልጋለሁ። ፒስ በቃ እኔ ግን በእናትሽ እንዴት እንደሆነች ማየት ፈልግ ደስ ይለኝ ነበር። ባያት እንዴ መላ ስም ያላዳልች እንኳን ይሄ ለኔ ቀርቶ ለዘር ማንዘር የሚበቃ እመች። ይኸውልህ ጎቤው ይሄ ገንዘቤን አይደለም የምር የኔ ገንዘቤን ብትወስደው ምንም አይመስለኝም፣ ግን ለኒና እየተበደረ ነው ያመጣውላት። ኒና? እኔ ኒና የሚባል ሰው አላውቅም። ባይሆን እሷ መታ ብትጠይቀኝ ሰጣት ነበር። እባክህን ጎቤው ስለፈጠረ አምላክ ይዣለሁ፣ እባክህን ይሄን ገንዘብ መልስልኝ። ይሄን ብር ካጣሽ ኒና እየተሰበረብኛለች እና ድጋሚ ተበደርላታ። ምን ታጣሩ? ስለፈጠረ ጎቤው እባክህን እሺ፣ በኒና ይዣለሁ፣ እባክህን መልስልኝ። ምን እሺ ነው አንተ? ምን በሷ አይጨክንም ምናምን ብለህ ነው እንዴ? ኧረ አቦ ተነስ በእናትህ። ይኸውልህ ጎቤው በጣም ይቅርታ፣ ይሄን ገንዘብ ከኔ እጅ የምትወስደው እኔን ገለህን ብቻ ነው። የማትረባ ዝብዝብ ማንዱ እንኳን አታውቅማ። እባክህን ጎቤው እባክህን፣ የኔና የብር ነው እባክህን ጎቤው እባክህን፣ የኔና የብር ነው እባክህን እባክህን ጎቤ፣ የኔና የብር ነው እባክህን እባክህን። ይኸው በሩ የኛው ነው። ማያማኪ እርግጠኛ ነህ እዚሁ የሌላ ሰው ቤት እንዳይሆን? ምን ለመሳሳተው የኛው ነው። በሮች ትክክለኛ ነው። አንቺ ተመስዋዕት አታምኚ። ምን ሆነሽ ነው? እንደውም ቆይታ ይሁን ክፍት ከሆነ ለጣ ሰይ ያው እንደውም በሩ ክፍት ነይ ግቢ ነይ ግቢ። እስላም ወሰብለናል። ያው ይሾክላት ቤት መቼም ስሉስ ቅዱስ ከ18 ዓመታች ለሆኑና ለባለትዳር ለሆኑ የተከለከለ ነው። ወደዛ ተበልታል። እያዳሚ
ተበልታል። ሳንቾ እዚህ ምን ትሰራለህ? ኧረ እባክህ እኔ ብቻ አልነበርኩኝም። ሰኒም ነበረች፣ ተናዳ ወጥታ ነው። ሰኒ ነበረች? ምንድን የተፈጠረው? የት አለች አሁን? እንትን በርዷችሁ ስለነበር ስታያችሁ ጋቢ ላምጣላችሁ ብላ ሄደች። አሁን እሺ ቆይ ምንድን ነው የተፈጠረው? ምን እኔ ሁሉም ነገር ካለቀ እኮ ነው የደረስኩትኝ። ምኑን አየሁ ብለሽ? ምኑ? አይ ምንም። በቃ እንሽተኛ። እኔ ሊያቸው ቼክ ላድርጋቸው። ሶፍት ጫማቸውን ታውቂያለሽ ገና እንዴት እንደምጠላሽ። እኔ ግን በተቃራኒው ነኝ። በጣም ነው የምወድህ። መቼም አልጠላህም። ማለት ህይወቴን ያመሰቃቀልሽው ሴት ነሽ። ሲጀመር እኔ ከጽናት ውጪ ማንም አልወደኝ፣ ማንንም አልወድ። አሁን እንደዚህ ደስ ብሎን እየተጫወትን እየሳቅን ለምን የሷን ስም ታነሳለህ? ሚስቴ ስለሆነች። ይልክ ኪራዬ፣ ድሮ እኮ እየጠጣ መደነስ መጨፈር ትወድ ነበር። አሁን ለምን አትነሳም? ለምን አትደንስም? ዳትመኪ ይኸውልሽ፣ ጠርሙሱ አደነሳ ብሎኝ እንጂ አናትሽን ነበር ምከፍ። እንዴ እንደዛማ አትበለኝ። እና እንደንስ ኪራዬ። በዚህ ቆሻሻ እጅሽ እንዳትነኪ ኪራዬ። አንዳንዴ እኮ መዝናናት፣ መጨፈር፣ መደነስ ደስ የሚል ነገር ነው። ተነሳ። ራሴን ችዬ እነሳለሁ። ኪራዬ በጣም ናፍቀኸኝ ነበር። አንተ አልናፈኩም? ትዝ በለሽኝ ራሱ አትፈቅድ። ችግር የለውም። በኋላ እግሬ ስር ተደፍተህ እንዴት ናፍቀኝ እንደነበር ትነግረኛለህ። ማ እኔ ኪሩቤል አንቺ እግር ስር አንቺ ከይሲ ከየት ነው የመጣሽው? ቆይ አንቺ ልጁ ምን አድርገሽ ነው? ምን አይነት የማትረቢ ጨካኝ ሰው ነሽ? ኪራ ዞር በይልኝ። አሁን ከዚህ ሂጂ። ኪራ ከኔ ጋር ጥሩ ጊዜ እያሳለፈ ነው። ኒና ወደ ቤቱ ራሴን መቆጣጠር እያቃተኝ ነው። አይሆንም እንዴ! እሱ ከኔ ጋር ነው ያለው። አሰሚም እንዴ? ይኸውልሽ ቤቲ፣ አሁን ግዛቴ ላይ ነሽ። እሺ እኔን የመሳሰሉ በጣም ብዙ ሴቶች አሉ። አስቀጠቅጥሻለሁ። ደግሞ ሴተኛ ዳሪነትሽን እንደ ጀብድ ታውሪዋለሽ። ኧረ እባክሽ፣ መቼስ የሰው ባል ከመመኘት 10 ጊዜ ይሻላል። እሺ ይሄ ስራ ነው። ደምልሽ ይሄን ፊትሽን ቡጭርጭር አድርጌ ነው እሺ የምገለባብጥልሽ። ኒና በመንገዴ እንደገባሽ ዝም ብያለሽ። ይኸውልሽ መቼም አልተውሽም። የእጅሽን ነው የምሰጥሽ። እሱን አብረን እናያለን። አሁን ከዚህ ቀጥ ብለሽ ውጭ። ሌላ የልክ ነሽ ሲጂ አባሪ እኔ ሲጀመር ውስጥ ነው ኪራዬ፣ የሆነ ነገር አጠጥታ ነው እንጂ በጤና እንደዚህ አትሆንም። ምንድን ነው የሆንክብኝ ወንድሜ? ቢራ እኮ ነው። ሂሳብ ከፍላለሁ። ኧረ እኔ ያልከፈልኩ አለብኝ እንዴ? ይሄ ሁሉ ወይኔ ጉዴ! አባ ሂሳብ ከፍላለሁ። ኪራዬ ቀስ በል፣ በጣም ሰክረሃል እኮ። ኧረ ማንም የለም እንዴ? አይዞህ አይዞህ ኪራዬ። ወይኔ ወንድሜ፣ ምነው ሂዱ። በጣም አየሽኝ። ካላወቅሽኝ ኒና ነኝ። እሺ ይኸውልሽ ኪራ እንደምታየው በጣም ሰክሯል። ጽናት የለችም እንዴ? ጽናትና ለማንጋናት እየመጣች ነው። እሺ በቃ አሁን እናስተኛው። ኪራ ቆይ ከፍ ገርፉኝ ነው። ከስር እናስገባው። ደህና ነኝ፣ እተኛለሁ። ችግር የለውም። ጎበዝ ችግር የለውም። ይኸውልሽ በቃ ይኸውልሽ እኔ እንዳመጣሁት ለጽናት እንዳትነግሪያት እሺ? ሰውን ያመጣው ምናምን እንዳትያት። በቃ ዝም በይ፣ እረፍት ያድርግ። እሺ ወይ ኪሩቤል
ቆይ እኔ ላውልቅልህ። ጽናቴ የኔ ውድ ሚስት ነይ እስኪ። ጽናት እኔ እኮ ኤደን ነኝ። አንቺማ የኔ ቆንጆና ውዷ ሚስት ጽናቴ ነሽ። ኪራ በጣም ሰክረሃል። ነይ ጽናቴ ነይ። ወይ ጽናቴ ሚስቴ ነይ ጽናቴ። ነይ እንተኛ እንጂ። ጽናት